በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። እማ እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ። ከከፍቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? አማራ ክልል ውስጥ ብቻ ለኔ ብቻ እርዳታ ጥያቄ የተላከልኝ አስቸኳይ እርዳታ ጥያቄ ለኔ ብቻ የተላከውን ያላኩትን አስቡት 91 ገደም አማራ ክልል ብቻ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ወቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። እንግዲህ ከቦታው ላይ አንዳንድ ቪዲዮዎች ደርሰውናል። ከሕክምና ላይ ያሉ ህፃኗ በተለይ የ8 ዓመት ህፃኗ እንግዲህ ቪዲዮ ለቃለች። ምን አለች የሚለውን ነገር እንመለከታለን። ቋሚ ሲኖዶስም አሁን መግለጫ አውጥቷል። እነሱን ነገሮች እንመለከትና መጨረሻ ላይ መምህራችን ዲያቆን ዮርዳኖስ አበበ የተናገረውን ነገር ለማቅረብ እሞክራለሁ። እስከ ፍጻሜው ድረስ ተከታተሉት። ለብዙዎች ይሄ ቪዲዮ ሼር ማድረጋችሁ አትርሱ። እንግዲህ ይህች ህፃን ትናንትና ከተወሰዱት አደጋ ከደረሰባቸው ሰዎች መካከል ነበረች። በጣም ብዙ ደም ፈሷታል። በጣም ብዙ ነገር ሆናለች። እንደው ለአብነትም ያህል አንዳንድ ፎቶዎችን ባሳያችሁ አላቅም ዩቲዩብ እስከፈቀደልኝ ድረስ ይህች ህፃን ልጅ ማለት እንደዚህ ተፈንክታ የነበረች ህፃን ልጅ ነች። እንደምትመለከቷት እንደዚህ ተላልጣ ተፈንክታ የነበረች ገና የ6 ዓመት ህፃን ልጅ ነበረች። ይህች ህፃን ልጅ ከዚህ ሁሉ አደጋ ተርፋ እንደምትመለከቷት እነኛ አደጋዎች ተርፈው እንግዲህ አሁን በቪዲዮ ልከውልኛል ወንድሞቼ። ይሄን የላካችሁልኝ ወንድሞች በጣም ከልብ አመሰግናለሁ። የምትለውን ነገር እንስማት። እንዴት ነሽ? ደህና ነሽ? አለሽ? ትበረቻለሽ? አይዞሽ። እሺ። ከከፍቶች ጋር ነው የወሰዷችሁ? ወስደው ከዛን እናንተን እንዴት አደረጓችሁ? አንበረከኳችሁ? ማማ አለ? መጥቀስ ትቻለሽ? የተወሰኑትን መጥቀሳችን ከእናንተ ጋር ያሉትን ሰዎች ማለት ከእናንተ ጋር ወስደው እዛ አንበረከኳቸው ንገሪኝ እስቲ። ማማን ናቸው? እሞድሽ፣ ጋሼ፣ ሄሊ፣ ሶፊያንያስ፣ ሚኪያስ፣ አበበ፣ ሰርኬ። እሺ፣ መርቺ፣ ጠንክሪ። እግዚአብሔር አምላክ ካንቺ ጋር ይሁን። እግዚአብሔር አለ። እሺ፣ ትድኛለሽ። እሺ፣ ትድኛለሽ የኔ ቆንጆ። እግዚአብሔር ካንቺ ጋር ይሁን። ቅዱስ ሚካኤል። እንግዲህ እንደሰማችኋት ብዙዎች እነዚህ ሲባሉ እነሱ እኮ አማራ ናቸው ምናምን ሲሉ ነበር። እነኚህ ሰዎች አማራ ሳይሆን ኦሮሞዎችም ጭምር ናቸው። ስሟቸው ባለው መልካም ነበር፣ ግን እንዳጋጣሚ ሆኛ አጎት ነኝ። እያሳከምኩና እየተከታተልኩ ነው ያለሁት እና እንደዛ ነው ያለሁት። ከስንት ሰዎች መካከል የተረፈችው እሷ ኦልሬዲ ያው አማሙታቸው ሁለት ቦታ ነው፣ ሁለት ግሩፕ ናቸው። በአጠቃላይ የሞቱት 14 ናቸው። ከ14 ውስጥ እንግዲህ 16 ነበሩ። ከ14 ውስጥ ሁለቱ የተረፉት እንግዲህ በሆስፒታል ውስጥ ነው እንደምታያቸው የሚገኙት። ወይ ይተርፋሉ ወይ ይሞታሉ አናውቅም። እንግዲህ ከእግዚአብሔር ጋር እያሳከምን በሕክምና ጉዳይ የተከታተልን በላን አከና ከምን ፈየነ ያነ ተሰዱፈ ገራን ከኛ ቦዬራ ባየ ሚቀምነራ ኬስ ከኛ መዳዳ ጎቸ ስኩኔሳ ከነካ ሙቱማን ኡመኒ ኩን ilaalcha maal akka nu bira dhaabbatee nu maddii dhaabbatanii akka nu gocha kan akka nu barbaadanii fi akka nu ilaalan barbaadu. እሺ ወሬ አባን እሺ ሰጅራ አባን እሺ አባ ሙጨዮ ተና አባን እሺ naannoo makana jira adaaman jira jechuudha as jira amma isillee ilaalu karaaf kafee egaa haati manaa isaa boqatteerti gocha sukuneessaan boqatte ijoolleen isaa gocha sukuneessan boqotaniirani dabalataan haadha isaa dhabeera dabalataan abbaa isaa dhabeera walumaan dhabne kanaaf gocha hin taane keessa jirra amma dhuguma gochi kun ummanni kun qotee bulaadha dafqaan bulaadha dhimma siyaasaa keessa waa takka hin jirani daa'immanii sabiyyiidha waa takka hin beekani sabiyyii waan tanuuf jecha sabiyyii tana bari'uuf lixuu malee wanta biraa waan beekan hin jiran. Kanaafuu akka yeroo ammaa kana keessatti
Hoolalleen kabajaa qabdi. Dhugaadha. Akka hoolatti gocha sikuneessadhaan gara jabummaadhaan qawweedhaan billaa adda addaadhaan gocha sikuneessan jala dhaawaneeran. Kanaaf kun baay'ee nama dhagama. Uummanni Itoophiyaa guutuun isaanii nufaan akka dhaabbatan dhaamsa kan isaaniif dabarsanaa jechuudha. Beelladoonni fakkeenyaaf saawwan jiru, hoolaan jiru, fardeen jiru, harreen jiru. Egaa qotee bultoota uummanni achi dhuman kanallee isaaniif nan bifne akkuma jiruun saamanii deemanii amma uummanni kun wanta nyaatanis hin qabanii wanta dhuganis hin qabanii harka nuuf kennaniira jechuudha. Jireenya gadadoo keessa jiranii jireenya baay'ee ulfaataa keessa jiranii kanaaf uummanni Itoophiyaa guutuun faana dhaabbatee mootummaan faana dhaabbatee gochi kun silaa warri deemeera warra hafaniif barumsa akka ta'u osoo wanti kun akka dhaabbatu ni balaaleffanne jechuudha. Gochi kun baay'ee sikuneessa. እንግዲህ እነኚህ ሰዎች ሀብት ንብረታቸውን በሙሉ ወስደውባቸዋል። እንስሳቶቻቸው እንዳለ ወስደውባቸዋል። ከእንስሳት ጋር ወስደው ደግሞ አንበርክከዋቸው የገደሏቸው እንደገደሉ ሁለቱ ደግሞ ህፃናት ደግሞ ተርፈው ተመልሰዋል። አንደኛዋ ቅድም ያሳያችሁ የ8 ዓመት ህፃን ማለት ነው። ከዚህ በፊት አባታችን አቡነ ማትያስ የተናገሩት ነገር ከማቅረብ በፊት አንድ ነገር ላሳያችሁ። የስም ዝርዝራቸው ይፋ ሆኗል። በነገራቸው የሟቾቹ ስም ዝርዝር ብዙዎች ሚዲያ ስላልዘገቡት እኔ ልዘግብላችሁ። እንግዲህ ከ16 ውስጥ ሁለቱ ተርፈዋል። በጽኑ ህመም ላይ ይገኛሉ። ህፃናቱ ህፃን ታምራትና ህፃን ስንታየው ይባላሉ። ህፃን ታምርት እና ህፃን ስንታየው ይባላሉ። ከዚህ ስማቸው ዘርዝረው ደግሞ በአሰቃቂ ሁኔታ የተገደሉ ናቸው። አንደኛ ሰርካለም ተስፋዬ፣ ሁለተኛ ሄለን ሙላቱ፣ ሶስተኛ ሚኪያስ ሙላቱ፣ አራተኛ ሶፎንያስ ሙላቱ። እንግዲህ አንድ ቤተሰብ እንደሆነ በደንብ ተመልከቱልኝ። ሄለን ሙላቱ፣ ሚኪያስ ሙላቱ፣ ሶፎንያስ ሙላቱ አንድ ቤተሰብ ናቸው። ድንቂ ከበደ፣ የሺ ከመለሰ፣ ፍኖሴ ወርቁ፣ ቫውሌ ደፍሩ፣ እህታገኝ አስፋው፣ አበበ አስፋው፣ ስምረት ሸዋንግዛው፣ በረከት ማስረሻ፣ ኤቢ ወልዴ፣ ማስቲካ ማሙ እነኚህ በትናንትናው ወዲያ ዕለት 14ቱ የተገደሉ የተጨፈጨፉ በኦሮሚያ ውስጥ ናቸው። እነኚህ ሁሉም አማራዎች አይደሉም፣ ግን ኦርቶዶክሶች ናቸው። ኦሮሞ ኦርቶዶክስ አለ፣ የአማራ ኦርቶዶክስ አለ። እኔ የምጮኸው ኦርቶዶክስ ስለሞተ ስለጮህ እንጂ የሆነ ብሔር ስለተጠቃ አይደለም። ኦርቶዶክሳውያን እየሞቱ ነው፣ ኦርቶዶክሳውያን እየተገደሉ ነው። ልብ በሉ። በሆነ ጊዜ ባለፈው ላይ አባታችን አቡነ ማትያስ እንዲህ ብሎ ነበረ ከመግለጫው በፊት ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያን ይቃጠሉብናል፣ የእምነትና የህሊና ነፃነት በእጅጉ የሳሳ ሆኖብናል፣ አላስፈላጊ ጫናዎችም በዝተውብናል፣ ከውጭም በተቀነባበረ ስሌት የቤተ ክርስቲያናችንን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋል። ቤተ ክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያሉት መሆኑን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች እንግዲህ እንብላ እንዋጥሽ የሚሏት ወገኖቻችን ናቸው እንዲህ እያደረጉን ያሉት። የሆነ ሆኖ ቅዱስነታቸው ከጸሐፊው ጋር ሆነው አሁን ቋሚ ሲኖዶስ መግለጫ አውጥቷል። እስቲ መግለጫው ምን ይመስላል የሚለውን እንመልከትና ደብዳቤው ላይ እናተኩራለን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች
ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18 ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ህይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እንግዲህ የቋሚ ሲኖዶስ መግለጫ ይሄንን ይመስላል። ግን እኔ በደንብ መመልከት ያለብኝ ነገር አለ። ደብዳቤው መጀመሪያው ደብዳቤ ይሄን ይመስል ነበር። ይሄ በጣም የችኮላ ከመውጣቱ የተነሳ አንደኛ ነገር ሄደር የለውም፣ ፉተር የለውም፣ ማህተብ አልነበረውም። ወዲያውኑ ለማንሳት ሞክረዋል። ይወት ግን እዚህ ደብዳቤው ላይ ወይ ደግሞ ያው አሁን የተነበበው ጽሑፍ ይሄ ነው። እዚህ ላይ ጥያቄ እናንሳ። በእውነት ኦርቶዶክሳውያን እያለቁ ያሉት ይሄ መጀመሪያቸው አይደለም፣ ቆይቷል። ይሄ ጭፍጨፋ በዚህ 2 ዓመት ብቻ ከ117-15 ሰዎች በላይ ሞተዋል። 27 ሰዎች ታፍነው እንዳሉ አይታወቅም። ይሄ ሁሉ አደጋ ሲደርስ፣ ይሄ ሁሉ መከራ ሲደርስ ቤተክርስቲያን የራሷን ጥናት ማጥናት አቅቷ ነው? ኢንቨስቲጌት ማድረግ አቅቷት ነው? እዛ ሀገረ ስብከት ላይ ያሉ ሰዎች ማን ምን እያደረሰ እንደሆነ ሳይጠየቁ ምን ላይ ሳይሰጡ ቀርተው ነው? አሁንም ይሄ ሁሉ ሰው የሞተ ማንነታቸው ባልታወቁ ታጣቂዎች የሚባለው ለምንድን ነው? የአካባቢው ማህበረሰብ በግልጽ ነው የሚናገረው። አክራሪ ሙስሊሞቻቸው እንደዚህ እያደረጉ ነው፣ አካባቢውን የሙስሊሞች መንደር ማድረግ ይፈልጋሉ እያሉ በግልጽ ለእኛም እየነገሩ ለሚዲያ አካላት እየነገሩን አባቶቻችን ማንነታቸው ባልታወቀ ለምንድን ነው የሚባለው? ቤተክርስቲያን አውቶሪቲ የላትም ይሄን ነገር ኢንቨስቲጌት ለማድረግ ችግሩን ነቅሶ ለማውጣት ለማየት ለመለየት አውቶሪቲ የላትም ወይ? ኃላፊነት የላትም ወይ? ስልጣን የላትም ወይ? እስከ መቼ ድረስ ነው ባልታወቁ ሰዎች እየተባለ እየተገደልን ያለ ነው? እስከ መቼ ድረስ ነው ዝም ብለን እያለቅን ያለ ነው? አሁንም እኮ ይሄ ደብዳቤ የችኮላ ደብዳቤ እንደምትመለከቱ ሲለቀቅ ራሱ ይሄን ውሸቴ አይደለም። በነገራችን ላይ ራሱ ያወጣው ሚዲያ ያወጣው ነው። ላሳያችሁ። ይሄን እንደምትመለከቱት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ግንኙነት ያወጣው ነው። ፒአር ያወጣው ማለት ነው። ይሄን ደብዳቤ ያወጣው እሱ።
ስለዚህ ደብዳቤው በህጋዊ መልኩ ፎርማል ሳይጠብቅ ይወጣ ደብዳቤ በችኮላ ይወጣ ደብዳቤ ለምን ሲባል ሚዲያዎች እየጮሁ እየተነጫነጩ እያለቀሱባቸው ስለሆነ ህዝቡን እንኳን መስማት ትተዋል። ለዛ አሁንም ቢሆን ባልታወቁ ሰዎች እንደ ኢቲቪ እንደ ኤቢሲ እንደ ምናምን ባልታወቁ ሰዎች እያለንተ ግን ማህበረሰቡ ግን እየተናገራል። ሙስሊሞች ናቸው እያጠቁን ያሉት። ሙስሊሞች ሰፈሩን አካባቢውን ማጽዳት ይፈልጋል ኦርቶዶክሳዊ እንዳይኖሩ። ይሄ የታወቀ ነገር ነው። እስካሁን ድረስ 2 ካህናት ተገድለዋል። ታፍነው ተወስደው ከ3 ወር በኋላ እየተገደሉ እየተነገራቸው ለምን እየሆነ እንደሆነ ግን እስካሁን ድረስ አልገባኝም። እንቀጥል። አማራ ክልል ውስጥ ብቻ ለኔ ብቻ እርዳታ ጥያቄ የተላከልኝ አስቸኳይ እርዳታ ጥያቄ ለኔ ብቻ የተላከውን ነው ያላኩትን አስቡት። 91 ገዳም ነው አማራ ክልል ብቻ። ለ91ዱም በዚህ ወር ውስጥ ባለፈው 30 ቀን ብቻ 900 ኩንታል አዘጋጅተናል። ግን 900 ኩንታል ለ91 ገዳም አካፍሉት። 900 ኩንታል እህል ዳጉሳና ማሽላ ማግኘቱ በእግዚአብሔር ቸርነቱ ነው እንጂ ለአንድ ግለሰብ ለአንድ ተራ ሰው ምን ያህል ከባድ እንደሆነ ታውቃላችሁ። ማለት ለኔ አስገራሚ ነገር አይደለም። ላለፉት 7 ዓመታት ይሄን ነገር ስንሰራ ቆይተናል። አሁን ግን እየከፋ መጣ እና እኔ አሁን በአንድ ወሩ 900 ኩንታል ገዳም እህል ለገዳም ልክ ያለው ብዬ ማስታወቂያ ለመንገር አይደለም። ማስታወቂያ ነግሬ ምን ሊረባኝ? ምድራዊ ነው ሰማያዊ ጉዳይ ላገኝበት። ነገር ግን እስኪ 900 ኩንታል ለ91 አካፍሉትና ለአንድ ገዳም ምን ያህል እህል ነው የሚደርሰው ነው። እነዚህ ቸግሯቸው ምንም የለንም ብለው የጠየቁኝ ገዳማት ከፍተኛ እህል የደረሰው 20 ኩንታል ነው። ዝቅተኛው 5 ነው። እንግዲህ በመካከል 10ም 15ም ብዙ አለ። አብዛኛው 10 እና 15 ነው። እና እቺኑ 5 ኩንታል 10 ኩንታል ሄደው ለ2 ለ3 ወር ይበላዋታል። ያበቃል። እንደውም አንድ ጊዜ መምህራችን አንድ ነገር መከሩኝ። ማለት ይሄው ለአመታት ቀለብ ይሰፈራል። ለአመታት በአመት ውስጥ ለ200 ለ300 ገዳማት ያክል ነው ለማድረስ ምን ሞክረው በአመት ውስጥ እንደ ዝክረ ቅዱሳን ማህበር ብቻ። አሁንም ማስታወቂያ እየሰራው እንዳልሆነ እንድትረዱልኝ ፈልጋለሁ። ማለት በየቀኑ በየወሩ በየአመቱ ምን ሰራውን ስራ እዚህ ቀርቤ መዘርዝሬ መናገር አያስፈልገኝም። እናወጣው ወጪ ምን ያህል ነው የሚደረገው እሱ አያስፈልግም። ግን እንድታውቁት የሚያስፈልገው ነገር አሁን በአንድ ወሩ 900 ኩንታል ልከን እንኳን ልንሰራ ከሚገባው በጣም ኢምንቱ ነው። ይሄ ሰራለ ማለት አይደለም። እኛ በድንቁርናችን ምን እንሰራለን? እግዚአብሔር በቸርነቱችን አድርጓል። ግን ይሄ ኢምንት ነው። አንዳንድ ሰዎች ይሉኛል ማለት ትኩረት ለመሳብ የአባቶችን ነገር ቀርጾ ማቅረብ። አልቀርጽም። የተቀረጸ አለ። ልጆች አመጡልኝ ወዲያ ጣሉት ነው ያልኩኝ። አባቶቻችን አደባባይ ወጥተው እንዲለምኑ ፍላጎቴ አይደለም። ማልፈልጋቸው 2 ነገሮች አንዱ ማስታወቂያ መስራት። ምን ትሰራለህ? እሱ እኮ ስራው ሰው መሳደብ ነው ምናምን ይላል። የፈለከውን በለኝ። ግን በአንድ ወሩ 91 ገዳም እህል ከሰፈርን አመቱን ሙሉ ስራችን ምን እንደሆነ መገመት አያቅትሽም። የኛን ነገር ተውት። ግን ይሄ ምን ያናድዳል? አባቶቻችን ተቸገሩ። መርዳት የሚገባው አካል ይርዳ። ይህንን ብዬ ስናገር ግን እንደ ማስታወቂያ እንዲቆጠር ስለማልፈልግ አደራ የምላችሁ ነገር አካውንት ስጠን እንደዚህ እንላክና እንድትሉኝ አልፈልግም። እስኪ እናንተ እኔ ገንዘቡም ይብን ያለው ሰው ታውቃላችሁ አይደል? ለነዚህ 91 ገዳማት ለማድረስ ጥቂት ገዳማት መምህራችን ዲያቆን ዮርዳኖስ አበበን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ቤተክርስቲያን ላይ በጣም ብዙ መከራ እየመጣ ነው፣ ፈተና እየመጣ ነው። ገዳማቱ ለኛ ይጸልያሉ ብለን የምናስባቸው ገዳማት እየተራቡ እየተቸገሩ ነው ያሉት። የሚደርስላቸው የለም። በእኛ አባቶቻችን ደግሞ መኪናን በመሸላለም እንደው ብር በብር በሙስና እየተጨማለቁ ይገኛሉ። ይጸልዩልናል፣ ቤተክርስቲያን ይደግፉልናል ብለን የምናስባቸው አባቶቻችን ደግሞ እየተራቡ ገዳማት እየተፈቱ ገዳማት እየተዘጉ ይገኛሉ። ፍርዱን ለእናንተ ነው። ቸር ቆዩ።